ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጠው የመረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ለእናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ያደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ይህ እውነት መሆኑ ከተረጋገጠ አሜሪካን ከ10 ዓመታት በላይ ባካሄደቻቸው ረጅም የጦርነት ታሪክ ውስጥም በጠላት ጦር ቀጠና ውስጥም ተመቶ የወደቀ ወታደሯን ፈልጋ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል። ይሁን እንጂ አሁንም ሁለተኛው ተዋጊ ጀቷ ባልደረባ አልተገኘም። ተመቶ የወደቀው የጦር ጀት አብራሪ የመፈለግ የአሜሪካ አየር ኃይል ብቻም አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብግብ የሚገጥምበት ነው። ለዚህ ሲባል የተዘጋጀ ተቋም ይኖር ይሆን? በውጊያ ወቅትም ፈልጎ ማዳን ሲባል ምን ማለት ነው? በህይወት የማትረፍ ዘመቻስ ምን ይመስላል? የፍለጋ ልዩ ቡድን ይኖር ይሆን? በህይወት የማትረፍ ዘመቻ ውስጥ ከዚህ ቀደም ተከናውነው ይሆን? አብረን የምናየው የምንለው ይኖራል። አብረን እንከታተለው። ዛሬ ፕሬዚዳንቱ የካቲት ወር ላይ በኢራን ላይ ጦርነት ከከፈቱ በኋላ ለመጀመሪያ ጊዜ ጦርነቱ አስመልክቶ ሮብ ዕለት ምሽት ቴሌቪዥን በተላለፈው መግለጫቸው በጣም በአጭር ጊዜ ውስጥ አሜሪካን በኢራን ወታደራዊ ኢላማዋን ለማሳካት መንገድ ላይ ነች ብለዋል። የትራምፕ ጦርነት ዓመታት ከፈጀው ሁለተኛው የዓለም ጦርነት እና የቪየትናም ጦርነት በጣም አጭር እንደሆነ አሜሪካውያን ያስታውሱ ሲሆን አዲስ የጊዜ ሰሌዳም አሳውቀዋል። በተባለው ጊዜ ሰሌዳ መሰረት ይጠናቀቅ ይሆን? ጦርነቱ መቼ ሊያበቃ ይችላል? አብረን የምናየው የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ። አብረን እንቆይ። የአሜሪካን ጦር ጀት አብራሪ ለማግኘት አስፈሪና አደገኛ ዘመቻ። የአሜሪካን አየር ኃይል ልዩ ጦር በጠላት ቀጠና ውስጥ ተመቶ የሚወድቁ አብራሪዎችን እና ወታደሮችን ለመታደግ የሰለጠነ ነው። እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመቶ የወደቀ የዩኤስኤፍ 15 ተዋጊ አውሮፕላን አብራሪን በሕይወት ማግኘት ተችሏል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገው ፍለጋ እንደቀጠለ መሆኑን ዘግቧል። በጦርነት ውስጥም ተመቶ የወደቀን ፈልጎ የማዳን ተልዕኮ የአሜሪካን እና አጋር ጦር የሚሳተፍበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥም ለዚህ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ያሰማራሉ። በውጊያ ወቅትም ፈልጎ ማዳን ሲባል ምን ማለት ነው? በቀላል ቋንቋ ይህ ተልዕኮ በውጊያ ወቅትም ተመቶ የወደቀን አብራሪ ወይንም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ ነው። ይህ ከተለመደው ሰብአዊ ቀውስ ውስጥ ወይንም በአደጋ ውስጥ ያለን ሰዎች ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና አወዛጋቢ ስፍራዎች የሚካሄድ ዘመቻ ነው። አንዳንድ ጊዜ አርብ ዕለት በኢራን ግዛት እንደሆነ ሁሉ ፍለጋውን እና በሕይወት የማግኘትን ስራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በሕይወት የማትረፍ ዘመቻ የሚካሄደው በሄሊኮፕተር ሲሆን አብረውም በበረራ ላይ ነዳጅ መሙላት የሚያስችሉ አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥምም ጥቃት የሚፈጽም እና በአካባቢው የሚቃኝ አውሮፕላን ድጋፍ ለመስጠትም ይከተላሉ። የቀድሞ አዛዥና የዚህ የልዩ ኃይሉ አባል የነበሩ ግለሰብ ለሲቢኤስ እንደተናገሩት በኢራን ውስጥ እንደተካሄደው የፍለጋና በሕይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዝ 24 አባላትን ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘም በአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው አውሮፕላን አብራሪ ጋርም ግንኙነት የመፍጠር ቅድሚያ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና በአካባቢው ለቆ የሚወጡበትን ስፍራ ላይ መገኘትን ይኖርባቸዋል ሲል ሲቢኤስ ዘግቧል። የቀድሞ አዛዥ ለሲቢኤስ አስፈሪና አደገኛ ማለት ሁኔታውን ማቅለል ነው ሲል ተናግረዋል። አክሎም በመላው ዓለም ይህንን ለማከናወን ነው የሰለጠኑት። ስዊዝ አርሚ
ናይፍስ ኦፍ ዚ ኤርፎርስ የአየር ኃይል የስዊዝ ቢላ በመባል ነው የሚታወቁት ብለዋል። አርብ ዕለት ኢራን ውስጥ ተቀርጾ እና ትክክለኝነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካን ሄሊኮፕተር እና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩዚስታን አውራጃ ሰማይ ላይ ሲበር ታይቷል። የቀድሞ የአሜሪካ የባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሄክት ለቢቢሲ ወርልድ ቱናይት ፕሮግራም እንደተናገረው ፍለጋ ቡድኑ ቅድሚያ የሚሰጠው ነገር በህይወት መኖሩን ማረጋገጥ ነው። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥም በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ላይ ይወስናል ሲሉም ሄክት ተናግረዋል። ሄክት አክሎም እንዲህ አይነቱን በህይወት የማዳን ተግባር ምናልባትም በአካባቢ ያሉ ኃይሎችን የመጠባበቂያ እቅድ ለማዘጋጀት በሚል በህይወት የማዳን ተግባር ላይ ድጋፍ እንደሚያደርጉ ግንኙነት የሚፈጥሩበትንም መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል። ከዚህ ቀደም የተደረጉ በህይወት የማትረፍ ዘመቻ ምን ይመስላል? በጦርነት ወቅትም የአሜሪካ አየር ወለዶች ከወገን ጦር አባላት አደገኛ ውጊያ መሃል በህይወት የማውጣት ረዥም ታሪክ አላቸው። ይህ የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረባዎችን ለማዳን በድንገት በማረፍ እርምጃ ከወሰደበት ጊዜ ይጀምራል። የአሜሪካ ወታደሮች የፓራሹት ክፍሎችም ይህን ታሪካቸውን የሚመዙት እንደ አውሮፓውያን አቆጣጠር በ1943 ሁለት የውጊያ ቀዶ ሕክምና የቆሰሉ ወታደሮችን ለመርዳት በወቅቱ በራማ በአሁኑ ማይናማር በፓራሹት ወርደው ያካሄዱት ተልእኮ ነው። በዓለም ላይ የመጀመሪያው ሄሊኮፕተር የማዳን ተግባር የተከናወነው ከአንድ ዓመት በኋላ ሲሆን ይህ አንድ የአሜሪካን ሌተናል በጃፓን ወታደሮች ጀርባ የወደቀን 4 የአሜሪካ ወታደሮችን ያዳነበት ዘመቻ ነው። እንደ የስሚዝሶኒያን ኤር ኤንድ ስፔስ መጽሐፍ ዘገባ ይህን ክስተት ሄሊኮፕተሩ በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜም ነበር። አሜሪካ በዚህ ውጊያ በኋላ መደበኛ የፍለጋ እና የማዳን ተልእኮን የሚወጣ ቡድን ለመጀመሪያ ጊዜ ተቋቁመዋል። ነገር ግን ዘመናዊ የፍለጋና የማዳን ዘመቻ የተጀመረው በቬትናም ጦርነት ወቅት ነበር። ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቬትናም ወታደሮች የውጊያ ቀጠና ውስጥም ተመቶ የወደቀን አንድ አውሮፕላን አብራሪ ለማግኘት ሲሞክሩ በርካታ አውሮፕላኖች እንዲመቱና በርካታ አሜሪካኖች እንዲሞቱ አድርጓል። ይህ ጦርነት በህይወት ፈልጎ የማዳን ተልእኮውን ዓላማቸውንና መጠነ ራዕይን ማግዘፍ አስፈላጊ መሆኑን አሳይቷል። ጦሩ ከዚህ ጊዜ ጀምሮ ፈልጎ የማዳን ስራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶች ለማሻሻል ረድቶታል። ዘመናዊ የውጊያና የፍለጋ ዘመቻዎችን ለመቅረጽ በሺዎች የሚቆጠሩ በደቡብ እስያ የተደረጉ ተልእኮች እገዛ አድርገዋል። የአሜሪካ አየር ኃይል የፍለጋ ልዩ ቡድን እያንዳንዱ የአሜሪካ ወታደሮች ክንፍ የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦር አባላት ፈልጎ በህይወት የማዳን ዋና ኃላፊነትም አለበት። ይህ ስራ በዋናነት የሚካሄደው በወታደራዊ የልዩ ኦፕሬሽን አካል በሆነው ፓራሬስኮ ጃምፐርስ በመባል የሚታወቅ ነው። የዚህ ቡድን ዋና መሪ ቃል እኛ በምናደርገው ሌሎች በህይወት ሊኖሩ ይችላሉ የሚል ሲሆን ስራቸውን የአሜሪካን ጦር አባላትም በጠላት ሰፈር ተትቶ ላለመሄድ የሚገቡት ሰፊ ቃል ኪዳን አካል ተደርጎ ይቆጠራል። እነዚህ ልዩ ኃይሎች በውጊያ እንዲሁም የአደጋ ጊዜ ሕክምና በመስጠትም በሚገባ የሰለጠኑ ናቸው። የልዩ ኃይሉ አባላቶች በአሜሪካ ጦር ታሪክ ውስጥም እጅግ ከባድ የሚባለውን የምልመላ እና የስልጠና ሂደት የሚያልፉ ናቸው። እነዚህ የልዩ ኃይል አባላቶች በምልመላው እስከ ማሰልጠን ድረስ 2 ዓመት ያህል ሊወስድ ይችላል። በስልጠናው ላይም የፓራሹት መዝለል እንዲሁም በውሃ ውስጥም ስለሚፈጸሙ ጥቃት፣ በጥቃት ወቅትም በህይወት የመትረፍ ችግሮችን መቋቋምና እንዲሁም ማምለጥንና የሕክምና አሰጣጥን ያካተተ ነው። በውጊያ መካከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠና ይሰጣቸዋል። ይህ ቡድን የሚመሩት ልዩ የውጊያና ፈልጎ የማዳን አዛዥ ሲሆኑ በህይወት የማትረፍ ዘመቻ ማቀድ፣ ማስተባበርና መተግበር ኃላፊነት አለባቸው። በቅርብ ጊዜ የተከናወኑ በህይወት የማትረፍ ዘመቻዎች በጦርነት ቀጠና ውስጥም ተመተው የወደቀን ወታደሮች ፈልጎ በህይወት የማውጣት ተልእኮን የሚወጣ ቡድኖች በኢራቅና በአፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተው ነበር። እነዚህ የልዩ ኃይል አባላት የቆሰሉ ወይንም ከውጊያ ቀጠና መውጣት ያለባቸውን የአሜሪካና አጋሮቻቸው ወታደሮች ለማዳን በሺዎች የሚቆጠሩ ተልእኮችን አካሂደዋል። እንደ አውሮፓውያኖቹ አቆጣጠር በ25 የአየር ኃይል ልዩ ቡድኖችን በአፍጋኒስታን መንደር ውስጥም ጥቃት ከተፈጸመበትና በሌሎች 3 አባላቱ ከተገደሉ በኋላ
የቆሰለን የአሜሪካ የባህር ኃይል አባልን ለማግኘት ተሳትፈዋል። ይህ ክስተት በኋላ ላይ ሎን ሰርቫይቨር በሚል ርዕስ ፊልም ተሰርቷል። ከቅርብ 10 ዓመታት ወዲህ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂት ናቸው። እንደ አውሮፓውያን አቆጣጠር በ1999 በሰርቢያ የኤፍ 117 ተዋጊ አውሮፕላን አብራሪ ተመቶ ከወደቀ በኋላ ይህ ቡድን ፈልጎ አግኝቶታል። እንደ አውሮፓውያኖቹ አቆጣጠር በ1995 በቦስኒያ አሜሪካዊ አብራሪ ስኮት ኦግራድ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየር ኃይልና የባህር ኃይል አባላቶች ፈልገው ሊያድኑት ችለዋል። ይህንን ዜና በማሰናዳበት ወቅት አሁን የደረሰኝ ሰበር ዜና የሆነው አሜሪካ ኢራን ውስጥ ተዋጊ ጄት ሲያበር የተመታው አብራሪዋን ታደገች። አርብ ዕለት በደቡባዊ ኢራን ተመቶ የወደቀው የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዚዳንት ዶናልድ ትራምፕ አስታወቁ። የአሜሪካን ኤፍ-15 ስትራይክ ኤግል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ ነበር። አሜሪካ በዚህ ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛው የአየር ኃይል አባል ለማደን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበር። አሁን ባለው ሂደት የኢራን ጦርነት መቼ ያበቃል? የመከላከያ ሚኒስትሩ ፒት ሄግሴት እና ተሰናባቹ የአሜሪካን ሰራዊት ኢታማዦር ሹም ራኒድ ጆርጅ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ዳፋ በርካታ ሀገራት ላይ ያረፈ ሲሆን ጦርነቱ መቼ ያበቃል የሚለው የበርካቶች ጥያቄ ሆኗል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አገራቸውንና እስራኤልን ከኢራን ጋር እያካሄዱ ያለውን ጦርነት ምን ያህል ጊዜ ሊቆይ እንደሚችልም የቅርብ ጊዜ ግምገማቸውን አቅርበዋል። ኢራናውያን በሚቀጥሉት 2 እና 3 ሳምንታት ውስጥም ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ብለዋል። ይህ አስተያየትም ትራምፕ እንዲሁም ያስተዳደራቸው ከፍተኛ ባለስልጣን በጦርነቱ መጀመሪያ አካባቢ ላይ ከሰጡት የጊዜ ሰሌዳ የራቀ ነው። ፕሬዚዳንት ትራምፕ የካቲት ወር መገባደጃ ላይ ወታደራዊ ዘመቻቸውን ባሳወቁበት ወቅትም ግባችንን ለመምታት እስካስፈለገ ጊዜ ድረስ እንቀጥላለን ነበር ያሉት። ከዚህ ጊዜ አንስቶም ፕሬዚዳንቱ አንድ ጊዜ አሜሪካን ጦርነቱን አሸንፋለች፣ ሌላ ጊዜ ደግሞ አሜሪካ ወታደራዊ ዘመቻዎች ለሳምንታትም ከ2 እስከ 6 ትቀጥላለች በሚል ሀሳባቸው ውስጥ ሲዋልሉ ቆይተዋል። የጦርነቱ ማብቂያ ተደርጎ የተገለጸው 6ኛው ሳምንት የሚያርፈው በአውሮፓውያኖቹ ሚያዝያ 11 ነው። ቢቢሲ ያነጋገራቸው ተንታኞች እንደሚሉትም የአሜሪካን ፕሬዝዳንቶች በህዝብ ዘንድ ተቀባይነት ለማግኘት ግጭት የሚያበቃበትን ጊዜ መርሃ ግብር ማስቀመጣቸው የተለመደ ነው። እዚያ ግን የጊዜ ሰሌዳቸውን ይለውጣሉ። ሆኖም የትራምፕ አስተዳደር አካሄድ ልዩ እንደሆነ አንድ ባለሙያ ተናግረዋል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ቁርጥ ያለ ጊዜ አለማስቀመጡ ቴክኒካዊ ጠቀሜታ ሊኖረው እንደሚችልም ተናግረዋል። ሚኒስትሩ ሮብ ዕለት ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ለጠላቶቻችሁ ምን ልታደርጉ ወይም ላታደርጉ እንደምትችሉ አትንገሯቸው፣ መቼ ማቆም እንደምትፈልጉም ለጠላቶቻቸው አትንገሯቸው ብለዋል። ትራምፕ ከ4 እስከ 6 ሳምንታት ከ6 እስከ 8 ሳምንታት ብለዋል። የሆነ ውስን ጊዜ ሊሆን ይችላል። ሆኖም በግልጽ ይህ ነው ብለን አንገልጽም፣ ምክንያቱም ግባችን ዓላማችንን ማሳካት ነው። ለዚህም በጥሩ መንገድ ላይ ነን ብለዋል ሚኒስትሩ። ግጭቱ በቀጠለበት ሌሎች በትራምፕ አስተዳደር ውስጥም ያሉ ከፍተኛ ኃላፊዎችም ጦርነቱ መቼ ሊያበቃ እንደሚችልም የራሳቸውን ትንበያ የሰጡ ሲሆን አንዳንዶቹ ከፕሬዚዳንቱ ሀሳብ ጋር የሚቃረኑ ይመስላሉ። በአውሮፓውያኖቹ መጋቢት 8 የመከላከያ ሚኒስትሩ ሄግሴት በሲቢኤስ ኒውስ የ60 ደቂቃ ፕሮግራም ላይ ሲናገሩ እርምጃው ገና መጀመሩ እንደሆነ ገልጸው ነበር። የ24 ሰዓት ባልሞላ ጊዜ ውስጥም የመከላከያ መስሪያ ቤቱ ውጊያው ገና ጀመርን ሲሉ ንግግራቸውን በማህበራዊ ሚዲያ ላይ አስተጋብተዋል። በዚህ ቀን ኮሎራዶ በተካሄደው ጋዜጣዊ መግለጫ ላይ ትራምፕ አሜሪካ በኢራን ወታደራዊ ግቦችን ለማሳካት ወሳኝ ድሎችን እንደተቀዳጀች ገልጸው አንዳንድ ሰዎች ተጠናቋል ማለት ይቻላል ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የራሳቸውን አስተያየትም ሰጥተዋል። አስተያየታቸው ብዙም ጊዜ በትራምፕና በሄግሴት መካከል የሚያርፍ ነው። ሩቢዮ ትራምፕ ኢራንን በተመለከተ ከዋይት ሃውስ ከሰጡት መግለጫ አንድ ቀን ቀደም ብለው ማክሰኞ ዕለት ለፎክስ ኒውስ ሲናገሩ የመጨረሻ መስመር ማየት እንችላለን፣ ዛሬ አይደለም፣ ነገም አይደለም፣ ግን እየመጣ ነው ብለዋል። የትራምፕ አስተዳደር እንዲህ አይነቱን ጥያቄዎች ሲያጋጥሙ የመጀመሪያው የአሜሪካ አስተዳደርም አይደለም። አንዳንድ ጊዜ በፕሬዚዳንት የሚሰጡ የጊዜ መርሃ ግብር ሰሌዳዎች ግራ የሚያጋቡ፣ አንዳንዱ ደግሞ ውስን ናቸው። በእርግጥ የተወሰኑ ጦርነቶች የጦር አዛዦችን ማስቀመጧቸው የጊዜ ገደብ ትንበያዎች ውስጥም ተጠናቀዋል። በሎስ አንጀለስ ካሊፎርኒያ ዩኒቨርሲቲ የግጭት አፈታትና ዲፕሎማሲ አጥኚ የሆኑት ፕሮፌሰር ሄሪክ ሚን ግምቶች ብዙውን ጊዜ በእውነተኛ የጊዜ ሂደቶች ይቀያየራሉ ይላሉ። ጦርነቶች መቼ ሊጠናቀቁ እንደሚችሉ ማወቅ አስቸጋሪ ነው ብለዋል። በአውሮፓውያኖቹ 1967 ፕሬዚዳንት ሊንዲያ ቢ ጆንሰን የቬትናም ጦርነት ለማጠናቀቅ ከጫፍ መድረሳቸውን ተናግረው ነበር። ግልጽ ያልሆነው ንግግራቸው በሀገሪቱ ያሉትን የግጭት ተቃዋሚዎችን ለማስደሰት ያለመ ነበር።
ሆኖም ሀሳባቸው አልተሳካም። ጦርነቱ ለተጨማሪ 8 ዓመታት ዘልቋል። ይህ ጆንሰን በሀገር ውስጥ ያላቸውን ተቀባይነት ያሳጣ ሲሆን ለሁለተኛ የስልጣን ዘመንም እንዳይመረጡ ምክንያት ሆኗል። ከ10 ዓመታት በኋላ ፕሬዚዳንት ቢል ክሊንተን በ1999 የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዩጎዝላቪያ ላይ ለወሰደው የቦምብ ድብደባ ዘመቻ በአጭር ጊዜ እንደሚጠናቀቅ ተናግረው ነበር። ሆኖም በአየር ድብደባው ከ2 ወር በላይ የዘለቀ ሲሆን ይህ በበርካቶች ከግምት በላይ የረዘመ ነበር። ከዚያም ፕሬዚዳንት ጆርጅ ደብሊው ቡሽ የኢራቅ ጦርነት ከተጀመረ ከ2 ወራት በኋላ ተልዕኮችን ተሳክቷል ብለው ነበር። የአሜሪካን ጦር ግን እስከ አውሮፓውያኖቹ 2011 ድረስ ኢራቅ ሳይወጡ ቆይተዋል። በሃርቫርድ ኬኔዲ ስኩል የታሪክ ተመራማሪ የሆኑት ቶማስ ፓተርሰን ፕሬዚዳንቶች ብዙውን ጊዜ የህዝብን ጊዜ ለመግዛት ሲሉ የጊዜ ሰሌዳ ያቀርባሉ። እናም ሁሉም ጊዜውን አሳንሶ ነው የሚያየው ብለዋል። አሁንም ፕሬዚዳንት ትራምፕና አማካሪዎቻቸው የጊዜ ሰሌዳቸውና የጦርነት ምክንያትን በመለዋወጣቸው ኢራን ጎልታ ወጥታለች ብለዋል አንድ ቢቢሲ ያነጋገራቸው ባለሙያ። በአስተዳደር ውስጥ ያለውን አቋም የተለያየንና ወጥነት የሌለው ነው። በዚህ ላይም አስበው የሚችለው ምንም አይነት ተመሳሳይ ታሪክ የለም ብለዋል ሚን። ዋይት ሃውስ እንዲህ አይነቱን አስተያየቶች ያስተባበለ ሲሆን የፕሬዚዳንቱ ጽህፈት ቤት ቃል አቀባይ ካሮሊያን ሌቫቲ ባለፈው ወር ትራምፕና ሙሉ ቡድናችን ግልጽ ሆነ ወጥነት ያለው ዓላማ አስቀምጠዋል ብለዋል። ትራምፕ ሮብ ዕለት ለአሜሪካን ህዝብ ያደረጉትን ንግግር በከፍተኛ ሁኔታ ይጠበቀ ነበር። ምክንያቱም ፕሬዚዳንቱ ጦርነቱን በተመለከተ በሚሰጡት የመጀመሪያ መግለጫ ላይ ወሳኝ ዜናዎች ይናገራሉ ተብሎ ነበር። በዋሽንግተንም ትራምፕ የምድር ጦር ወደ ኢራን እየላኩ እንደሆነ ወይንም ጦርነቱ ሊቆም ይችላል የሚል ግምቶች ነበሩ። ሆኖም ትራምፕ በምትኩ አዲስ የጊዜ ሰሌዳ ነበር ያቀረቡት። የመረጃ ምንጭ ቢቢሲ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።